ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በትናንትናው ዕለት ባጋራዎቹ መረጃ መሰረት አብርሃም ያልተጠበቀና አስደማሚ የሆኑ ነገሮችን በማድረጉ ምክንያት ነገሮች እንግዲህ ከተጠበቁት ውጪ በተቃራኒ በጣም ከባድ የሆነ ነገሮችን እንዲከሰቱ ሆኗል። ሩታም እንግዲህ ከባድ ውሳኔዎችን ወስናለች። ትናንትና አብርሃም ባደረገው ድርጊት ምክንያት እንግዲህ በሩታም በኩል ያሉ ቤተሰቦች ቁጣቸውን እየገለጹ ይገኛሉ። ታዲያ ሩታ እንግዲህ ያደረገችው ነገር አስደንጋጩ ነገር ምንድን ነው የሚለውን ነገር እንመለከታለን። ውድ ቤተሰቦች በዚህ ቪዲዮ እንግዲህ በሩታ ዙሪያና በአብርሃም ዙሪያ ያሉ አዳዲስ መረጃዎችን በዝርዝር የምንመለከታቸው ይሆናል። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ትናንትና እንዳጋራዎቹ አብርሃም ወደ ሄርሜላ ልጁን ይዞ እንደሄደ ነግራችሁ ነበረ። እንዲሁም ደግሞ ከዛም አልፎ ተርፎ ከዚህ ቀደም በተደጋጋሚ በዳኒና በሜሪ አማካኝነት የሚደረጉ ወደ አብርሃምና ወደ ሩታ ለመቅረብ እየተደረጉ የነበሩ ጉዳዮች ሁሉ አጠራጣሪና የማያሳምኑ ነገሮች እንዳሏቸው እንዲሁም ከዚህ ቀደም ደግሞ ለአብርሃም በሄርሜላና አብርሃምን ለማጣላት የሚያደርጉት ሴራና ከባድ ነገሮችን እየጠነሰሱ እንደሆነ የመረጃ ምንጮቻችን ባጋሩ መሰረት እንግዲህ ይህንን ነገር ለእናንተም ስናደርስ ነበረ። እንዲሁም ለእነ አብርሃምም እንግዲህ የሚደርሱ መንገዶችና ለጥንቃቄ እንዲሆናቸው ብዙ መረጃዎችን ስናጋራችሁ ቆይተናል። ታዲያ እነዚህ ነገሮች እንግዲህ አብርሃም ጋር ደርሶ አብርሃምም የራሱን የጥንቃቄ መንገዶችን ለመምረጥና የጥንቃቄ መንገዶችን ለመውሰድ የጣረበትን ነገሮች ተመልክተናል። እንግዲህ ከዚህ ቀደም ሜሪና ዳኒ ሮያል በጣም በተደጋጋሚ ከሄርሜላ ጋር የነበራቸውን ግንኙነት በጣም ጸብ የሚያጭርና እንግዲህ ጸብ ብቻ የተሞላ ነገር ሆኖ እያለ ነገር ግን በቅጽበትና በድንገት ከሄርሜላ ጋር ለመታረቅ መወሰናችሁን ተመልክተናል። ከዛም አልፎ ተርፎ ደግሞ አብርሃምንም በእንክብካቤ ልጁን ለመውሰድ እንደሚችልና በተደጋጋሚ ደግሞ እሱ የቤቱ ባለቤት የቤቱ አባወራ እንደሆነ ወደ ቤቱ መመለስ እንዳለበት እያደረጉ እንግዲህ በጣም አብርሃም ላይ እንክብካቤ ሲያደርጉለትም እንደነበረ ከትላንት ወዲያ በነበረው ቪዲዮ ላይ ተመልክታችኋል። ታዲያ ይሄ ነገር አብርሃም እንዳላሳመነውና ከዚህ በፊት የነበሩ ነገሮች እንግዲህ አብርሃም ላይ ጥርጣሬ እንደፈጠሩበትም ነገራችሁ ነበረ። ይሄ ነገር እንዳለውም እንዳጋሯችሁ መረጃ እንግዲህ በትክክልም አብርሃም የሰማቸው ነገሮችና እንግዲህ ያጋራናቸው መረጃዎች በሱም በመረጃ ምንጮቹ አማካኝነት እንግዲህ ለሱም እንደደረሱት ሰምተናል። ታዲያ ከዛ አንጻር ነው እንግዲህ አብርሃም ከባድ ውሳኔዎችን በትናንትናው ዕለት እንደወሰነና ልጁን ከሄርሜላ ጋር ቀጥታ ይዞት እንደሄደ ከዚህ በፊት ሜሪ እንደምጠረጥረውና እንደምታስበው እንግዲህ አብርሃም በተደጋጋሚ ልጁን ለማየት በሚሄድበት ሰዓት ሄርሜላ ነበረ የሚያገኛት። ታዲያ እነዚህ ነገሮች እንግዲህ ከዛም አልፎ ተርፎ ያው አብርሃም እነ ሜሪ ያሰቡበትና ሊጠነስሱ የነበረውን ነገር ለማክሸፍ ሲል እንግዲህ በቀጥታ ልጁን ለሄርሜላ ይዞ ሄዷል። ከሄርሜላ ጋር እንግዲህ ለትንሽ ጊዜም ቢሆን ለመኖር እያሰበ እንደሆነ አብርሃምም ከራሱ አንደበት እንግዲህ ይህንን ነገር ሲናገር ተደምጧል። ታዲያ ሰሞንኛ የሆኑ ነገሮች አብርሃም ያደረገው ድርጊት እንዲሁም እነ ሜሪ ሊያደርጉት ያቀዱት እቅዶች በሙሉ እንግዲህ የልጆቹን ትዳር ወደ ትዳራቸው ከመመለስ ይልቅ የበለጠ ቁርሾና እንግዲህ መጥፎ ነገሮችን የሚፈጥርና በሁለቱ ልጆች መሀል መራራቅንና ከዚህም የከፉ ነገሮች እንዲከሰቱ የሚያደርጉት ድርጊቶች እንደሆኑ እናውቃለን። ከዚህም አልፎ ተርፎ እንግዲህ በሩታና በአብርሃም ያሉትን የጥላቻ መንገዶች እንግዲህ የበለጠ የሚያሰፋ ነገር እንደሚሆን ምንም ጥርጥር የለውም። ምክንያቱም አብርሃምም ቢሆን ያደረገው ነገር ሩታ በዚህ ደረጃ ሊያበሳጫት እንደሚችል ግልጽ ነው። በተለይ አብርሃም ልጁን ከሩታ ይዞ ሲሄድ ከዚህ በፊት እንደፈራችሁና እንግዲህ ደስታና ፈረንጁር ሲያጋሯት እንደነበሩት እንግዲህ ልጁን ሊወስዱባት እንደነበር በተደጋጋሚ ሲናገሩ ተደምጧል እነሱም። ታዲያ ከዛ አንጻር እንግዲህ አብርሃም ያደረገው ነገር ከዛ የሚተናነስ ነገር ሆኖ ላይታያት ይችላል ለሩታ። በዚህ ምክንያት እንግዲህ ሩታ በጣም የከፉ ውሳኔዎችን ልትወስን ትችላለች። ከዛም አንጻር ደግሞ አብርሃም በእሷ ውሳኔ እንግዲህ እየተባለ አንዳቸው በአንዳቸው ላይ የሚወስኑት ውሳኔዎች በሁለቱ መሀል የሚፈጥሯቸው ቁርሾች እጅግ አደገኛና የሁለቱን የትዳር ግንኙነት ከዚህ በፊት ይታረቃሉ የሚሉ ተስፋዎችን የመጡትን ትንንሽ ጭላንጭል ነገሮችን ሁሉ በሙሉ ሊደመስስና ሊያጠፋ የሚችል ነገር እንደሆነ ግልጽ ነው። ሜሪና ዳኒ ሮያልም እንግዲህ እልህና እንግዲህ በመጥፎ ተነሳሽነት እያደረጉት ያለው ነገር አብርሃምና ሄርሜላም ለመበቀል ሄርሜላ ህይወት አስወጥቶ እንግዲህ ሩታ ጋር ለመመለስ እያደረጉ ያሉበት መንገድ ትክክለኛና እንግዲህ ጥሩ የሚባል አይደለም። ምክንያቱም እየሄዱበት ያለው ነገር አብርሃምን ሊመልሰው ሳይሆን ጭራሽ ሊያርቀው የሚችሉ ነገሮች እየሆኑ ይገኛሉ። ከዚህም የተሻለ የሚሆነው እንግዲህ በማስተዋልና በፍቅር በሰላም ልጆቹ የሚኖሩበት መንገድ ማመቻቸት እየተቻለ በእልህና በተንኮል እንግዲህ የራሳቸውን ፕራንክ እያደረጉ ዘለፋና እንግዲህ ትረባዎች የበዙበትን ህይወቱ እነዚህ ልጆች መሀል እየከተቱ በእነዚህ ልጆች ህይወት ላይ እንግዲህ የራሳቸውን
ቁማር እየተጫወቱ የሚገኙ ሰዎች ይመስላሉ። በአብርሃም ዙሪያ ያሉ ሰዎች እንግዲህ ሰሞኑን እየተደረገ ባለው ነገር ምንም አይነት ምላሽንም ሆነ አንዳንድ ነገሮችን ባያደርጉም፣ ነገር ግን እነሱም በራሳቸው ፊና የሚጫወቱት ነገሮች እንግዲህ አብርሃም ከሄርሜላ ከሩታ እንዲርቅ እያደረገ ያለበት ሁኔታዎች ስላሉ እነዚህ ነገሮች እንግዲህ በጣም ሊጤኑና ሊታሰብባቸው የሚገቡ ነገሮች ነው ብለን እኛ ምክራችንን መለገስ እንወዳለን። ታዲያ ውድ ቤተሰቦች በተሰማው መረጃ መሰረት እንግዲህ ለአብርሃም ያጋሩት ሰዎች ይሄንን መረጃ አብርሃም ካገኘ በኋላ ልጁን በቀጥታ ሄርሜላ ጋር መውሰዱ በሩታ ጋር ጥሩ እይታን አላመጣም። ምክንያቱም አብርሃም ልጁን ይዞ ነበር እየጠፋው። ምክንያቱም ከዛም አልፎ ተርፎ ደግሞ ሩታና እነ ዳኒ በሚደውሉበት ሰዓት እሱ እንደማይመልስ ከራሱም አንደበት ለመስማት እንደቻል ነው። እንዲሁም በሩታ በኩል እንግዲህ የነበሩ ሰዎች እንዳጋሩን ከሆነ ሩታ በጣም በተደጋጋሚ ለአብርሃም ስትደውል እንደነበርና እሷም ቪዲዮ እስከሚለቀቅበት ድረስና አብርሃም ልጁን ይዞ ሄርሜላ ጋር እንደገባ እስከሚታወቅበት ሰዓት ድረስ እንግዲህ ሩታ አብርሃም ልጁን ይዞ ጠፍቶ ሌላ ሀገር እንደሄደ እያሰበች እንደነበረም ተደምጧል። ውድ ቤተሰቦቼ ታዲያ እንግዲህ ሩታ ይህንን ነገር ስትመለከት በጣም በሳጭቷንም ነገር ሆናል። የመረጃ ምንጮቻችን እንዳጋሩን ከሆነ በእሷ በኩል በእሷ ዙሪያ የሚገኙት ዳኒ ሮያል እና እንዲሁም ሌሎች ወዳጆቿን ጨምሮ ይሄ ነገር እጅግ በጣም አበሳጭቷቸዋል። የአብርሃም የራሱ መሄድ ሳያንስ እንግዲህ ልጁን ይዞ ሄዶ ሄርሜላ ጋር መግባቱ በጣም ብዙዎችን ያበሳጭና እያነጋገረ የሚገኝ ነው። እንዲሁም በአብርሃም ዙሪያ የሚገኙ ወዳጆቹም እንግዲህ ለአብርሃም ደግ አደረግክ፣ ጥሩ ነው ያደረግከው፣ ልጅህን ከልክለህ እንግዲህ ምንም ማድረግ አልችልም፣ የወሰንከው ውሳኔ ትክክለኛና አማራጭ የሌለው ነገር ነው እያሉም እንግዲህ አብርሃምን ደግሞ በርታና ቀጥልበት ሲሉ ከሄርሜላ ጋር የመኖሩንና የአብርሃምን ሕይወት መቀጠል ከሄርሜላ ጋር እንዲሆን የሚፈልጉ በአብርሃም ዙሪያ የሚገኙ ሰዎችም እንግዲህ አብርሃምን በዛው መንገድ እያበረታቱት ይገኛሉ። በእነዚህ ሁለት ባለትዳሮች መሀል የሚገኙ እንግዲህ ቲፎዞዎች ሁሉም የራሳቸውን ሀሳብ እየሰጡ እንግዲህ አንዳቸው ጥሩ አንዳቸው መጥፎ፣ በአንዳቸው በኩል ደግሞ ሲታዩ ሌላቸው መጥፎ እየሆኑ እየታየ ይገኛል። ሁሉም የራሱን ሀሳብና የራሱን ነገር ብቻ በማጋራት የሁለቱ ልጆች ትዳር እንግዲህ በሰዎች ሀሳብ ላይ የተመሰረተ እየመሰለ ይገኛል። ውድ ቤተሰቦቼ ሩታ እንግዲህ በጣም ብዙ የሚገፋፏት ሰዎች ተገኝተዋል። በተለይ አሁን አብርሃም ያደረገው ነገር ምህረትና ርኅራሄ የሚገባው ነገር አይደለም። እንዲሁም ባለትዳር ስለሆኑ ብቻ ዝም ልትለው የሚገባ ነገር እንዳልሆነና ይህንን ጉዳይ ወደ ሕግ እንድትወስደውና የከፋ እርምጃ መውሰድ እንዳለባት ከዚህ በፊት እንዳለው በትዕግስትና ገና ለገና አብርሃምን ተለማምጣ ልጁን ሊመልስላት እንደዛ እንድታደርግ እንደማይሆን ብዙዎች እየተናገሩ ይገኛሉ። በተለይ በሩታ በኩል የሚገኙት ዳኒና ሜሪ እንግዲህ በጣም በምን በሳጨትና አብርሃም ልጁን ይዞ ሄርሜላ ጋር በመሄዱ ምክንያት እንግዲህ እጅግ በጣም በመናደዳቸው ምክንያት ሩታ በቀጥታ ወደ ሕግ ሄዳ አብርሃም ላይ ክስ እንድትመሰርትና ልጇ እንደጠፋባት አድርጋ ሪፖርት እንድታደርግ እየተናገሩ በተደጋጋሚ ሩታን እንግዲህ ወደ ሕግ እንድትሄድ እየገፋፏት እንደሆነ ተደምጧል። ውድ ቤተሰቦቼ ታዲያ ሩታ እንግዲህ ይህንን ነገር እሷን በጣም ነርቨስ ሆና በመናደዷ ምክንያት እንግዲህ ወደ ሕግ ልትወስዱ እንደምትችል እየዛተች እንደሆነም ተደምጧል። ውድ ቤተሰቦቼ ይህንን ነገር ምናልባት ሩታ ወደ ሕግ የምትወስደው ነገር ከሆነ በሁለቱ መሀል ያለውን ነገር ሊያሰፋ እንጂ ሊያጠብ የሚችልበት ነገር የለም። እንዲሁም ደግሞ ሩታ በምን አይነት ደረጃ በምን አይነት መንገድ ይሄ ነገር ህጋዊ ተቀባይነት ሊኖረው ይችላል ብለን ስንመለከትም እንግዲህ አንዳንድ የህግ ባለሙያዎችንም ጠይቀን ለማጣራት እንደሞከር ነው ሩታ ምንም ያህል ብትከሱ አብርሃም የልጁ አባት እንደመሆኑ መጠን በሁለቱ መሀል እንግዲህ ካለው የትዳር ሁኔታና የፍቺ ሁኔታ አንጻር እንግዲህ ለአብርሃምም ህጉ ለጥቂት ጊዜም ቢሆን እንዲመለከተው እንደሚፈቅድለት፣ ነገር ግን አብርሃም ይዞ ሄዶ ሌላ ቦታ ልጁን ማሳደሩና ከእናቱ በዚህ ደረጃ ማራቁ ትክክል እንደማይሆንና ተገቢ እንደማይሆን ግን አብርሃምን መክሰሷ የሚያመጣላት ከህግ አንጻር ሊጠቅማት የሚችል ነገር ምንም ነገር እንደሌለም ነግረውናል። አባቱ እንደመሆኑና የገዛ አባቱ ጋር ደግሞ የመሄድ ልጁ ሙሉ መብት ስላለው እንደ አባት ልጁን የማየት ሙሉ መብት አብርሃም ስላለው ከዚህ ደረጃ አንጻር እንግዲህ ምንም ነገር ያደረገው አብርሃምን ሊያስከስሰው የሚችል ነገር ስላልሆነ ሩታ በዚህ ደረጃ ከመልፋት ውጪ በሌሎች አማራጮች ተጠቅማ እንግዲህ አብርሃም ልጁን በጊዜ እንዲመልስላት በሽምግልናም ቢሆን አብርሃምን ልትደራደር የምትችልበትን መንገድ ብታዘጋጅ የተሻለ እንደሆነ የህግ አማካሪዎቻችንም እንግዲህ በዚህ ደረጃ ገልጸውልናል። ወደ ቤተሰቦቼ ከዚህ አንጻር እንግዲህ ሩታ የምትሄድበት መንገድ ምናልባት አብርሃም ከዚህ በኋላ በዚህ ደረጃ ገፍታ የምትሄድና ልጁን በጉልበት ለመቀበል የምትሞክር ከሆነ ልጁን ይዞት ወደ ሌላ ሀገር ሊጠፋም ስለሚችል ከዚህም አንጻር ጥንቃቄ ማድረግ እንዳለባት እንግዲህ ሩታም ብዙዎች እየነገሯት ይገኛሉ። ነገር ግን በሩታ ወገን ያሉ ሰዎች ወደ ህግ ሄዳ በቀጥታ አብርሃምን ከሳ አብርሃም ከዚህ በፊት እንደተደረገው እንዲታሰርና እንዲያዝ የሚፈልጉ ሰዎች እየተበራከቱ ይገኛሉ። በተለይ ደግሞ በዳኒና በሜሪ በኩል እንደተሰማው አብርሃም ልጁን ይዞ መሄዱ ነገር በጣም ስላበሳጫቸው አብርሃም ወደ እስርና ወደ ሌሎች ነገሮች እንዲገባ እንጂ በጭራሽ ሩታ ይቅርታ እንድታደርግለትና ወደ እርቅ ወይ ደግሞ በሽምግልና መንገድ
የሚባል ነገር በድርድር የሚባል ነገር ምንም ነገር የለም እያሉ ሲናገሩ ተሰምተዋል። ይሄ ነገር እንግዲህ በሁለቱ ልጆች መሀል ሌሎች እንደሚወስኑ ሌሎች ወሳኝ ለመሆን እንደሚጥሩ እንግዲህ ግልጽና ሰፊ ማሳያ እንደሆነ እኛም እንደተናገር ነው እንግዲህ ይሄ በጣም እጅግ ከባድና የሁለቱ ልጆች ህይወት የበለጠ ሊያከብድባቸው የሚችል ነገር እንደሆነ ግልጽ ነው። ከዚህ በኋላ ሩታ የምትወስናቸው ውሳኔዎች በሁለቱ ልጆች መሀል ያለውን እጣ ፈንታና የህይወታቸው የትዳራቸውን ነገር ነጋቸውን የሚወስን ነገር ነው። ምናልባት እንግዲህ ሩታ ወደ ህግ ሄዳ የክስ የሚመሰረት ከሆነና በአብርሃም ዙሪያ የሚፈጠሩ አዲስ ነገሮች ካሉ አብርሃምም ከልጁ አንጻር እንግዲህ ልጁን ይዞ ለመንቀሳቀስ የሚያስብባቸው ቦታዎች ካሉ ለእናንተ አጣርተን የምናደርስ ይሆናል። ለዛሬ ያስኩላችሁ እንግዲህ መረጃ ይሄንን ይመስል ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትርሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜን ተመኘን።